ሰፊ ልዩነቶች ያሉባቸው ናቸው። ሁለቶችም በዋናነት የምናያቸው በቅዱሳት መጻሕፍት በነገረ ቅባትም የሚጠቅሱት መጽሐፍ ቅዱስ ላይ እና ቅዱሳት መጻሕፍት ያለ ነው። በነገረ ተዋሕዶም የሚጠቀሰው ቅዱሳት መጻሕፍት ላይ ነው። ጸጋዎችም የሚጠቅሱት እዚሁ ቅዱሳት መጻሕፍት ያለውን ነው። ልዩነቱ ምንድነው ከተባለ ያረዳድ ችግር ነው። በተለይ እቺ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች በተለየ መልኩ ደግሞ ለየት የሚያደርጋት አረዳዷ ነው። አንድ ጥቅስ እየጠቀሱ ግን ጥቅሱን እንዴት ነው የምንረዳው፣ በመልኩ ነው የምንረዳው የሚለው ነው ለይቶ ያለው። እንግዲህ አረዳድ ራሱ የሚለው በጣም ሰፊ ትንታኔ ስለሚያስፈልገው ለማንኛውም አረዳድን ለማየት ይሄ ነገረ ቅባት የሚለውን ከስሙ ቅባት የሚልና ተዋሕዶ ማለት ምን ማለት ነው የሚለው ከስሙ ተረስተን ስናየው የነገረ ቅባትና የነገረ ተዋሕዶ ልዩነት በዋናነት የሚነሳው ምስጢረ ሥላሴ ላይ ነው መነሻው። ግን በዋናነት ጎልቶ የሚታወቀው ነገረ ሥጋዌ ላይ ነው። ነገረ ሥጋዌ ላይ ብቻ ግን አያበቃም፣ ነገረ ድነት ላይም ይሄዳል። ነገረ ድነት ላይም አያበቃም፣ ነገረ ቅዱሳን ላይ ይሄዳል። ነገረ ቅዱሳን ላይም አያበቃም፣ ምስጢረ ሥጋው ደግሞ ላይ ይሄዳል። እሱ ላይም አያበቃም፣ እስከ ምግባር ድረስ ይሄዳል። እሱ ላይ ብቻ ሳይሆን እስከ ሥርዓት ድረስ ይሄዳል። ነቁ ከምስጢረ ሥላሴ አንስቶ ምስጢረ ሥጋዌ ይደርሳል። ከምስጢረ ሥጋዌ አንስቶ ወደ ነገረ ድነት ይሸጋገራል። ከነገረ ድህነት ደግሞ ወደ ነገረ ክርስቶስ፣ ከነገረ ክርስቶስ ደግሞ እንዲህ ወደ ነገረ ሥጋው ደግሞ ወደ ምግባር፣ ወደ ሥርዓት። እነዚህ ሁሉ ሰፊ ልዩነት አሉ። ለምንድነው ወደዚህ ይሄ ሁሉ መሄድ ያስፈልገው ከተባለ እንደሚታወቀው ከቤተ ክርስቲያን አስተምሮ ሃይማኖት አንድ ቅንጣት ያህል ስህተት ከተሳተ በየትኛውም አቅጣጫ እየሳተ ነው የሚሄደው። ይህንን በዋናነት አባቶቻችን ሊቃውንት እንዳስቀመጡልን ጳውሎስ ሳምሳጢ መመልከት ይቻላል። የጳውሎስ ሳምሳጢ ስህተቱ ክደቱ በጣም ሰፊ ነው። አንዴ ዝርው ቃል ነው የሚል እይታ አለው። ቅድመ ዓለም አልነበረም በአካልነት የሚለው አሰባለው። አደረ በቢሲ የሚል ክደት አለው። በጣም ብዙ ሰፊ ክደቶች አሉት። ለዚህ ሁሉ ግን ያበቃው አንዱ ስህተት ነው። ከአንድ እውነት ሲወጣ ከዚያ በኋላ እየሳቱ ነው የሚሄደውና የነገረ ቅባት አስተምሮ በጣም ሰፊ ነው። ከምስጢረ ሥላሴ ነው የሚለየው። ግን በዋናነት ጎልቶ የሚታወቀው ነገረ ሥጋዌ ላይ ነው። ነገረ ሥጋዌ ምንድነው ከተባለ ነገረ ሥጋዌ ማለት የቃል ሥጋ መሆን የሰው አምላክ መሆን ምስጢር ነው። ሥጋዌ ማለት ሰው መሆን የሰው መሆኑ ምስጢር ነው። በዚህ ሰው መሆኑ ምስጢር ላይ ብዙ ክደቶች አሉ። ብዙ ክደቶች ተነስተዋል። ለምሳሌ ያህል ብንመለከት እና ንስጥሮስ የሚነሱት እዚህ ነገረ ሥጋዌ ላይ ነው። የነ ጳውሎስ ሳምሳጢም እዚሁ ላይ አለ። በጣም ሰፊ የመናፍቃን አያሌ መናፍቃን ነገረ ሥጋዌ ላይ ይክዳሉ። ጸጋውም ስንመለከት እዚህ ነው። ቅባቱም ስንመለከት እዚሁ ነው። ካቶሊኩም ስንመለከት እዚህ ነው። ፕሮቴስታንቱም የምንመለከተው ነገረ ሥጋዌ ላይ ነው። ነገረ ሥጋዌ ላይ ነው። የነገረ ሥጋዌ አረዳድና የነገረ ሥጋዌ ችግር ግን ነገረ ክርስቶስ ላይ አድርሷቸዋል። ካቶሊካውያንም የነገረ ሥጋዌ እና የምስጢረ ሥላሴ ችግር አልፎ ወደ ነገረ ክርስቶስ ወደ ሁለት ባህሪ አድርሷቸዋል። ችግሩ እዚህ ላይ ነው። ተዋሕዶ ማለት ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ መሆን ማለት ነው። ምንድነው እሱ ከተባለ ቃል እግዚአብሔር ቃል ቅድመ ዓለም ፍጹም አካል ፍጹም ገጽ ያለው ሲሆን ነገር ግን 5500 ዘመን ሲፈጸም ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ይሆናል። ከመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ ብለን እናስተምራለን። ይህንን ሁሉም ሰው መሆኑን ይናገራል። ሰው ሲሆን ግን የተደረገ ነገር አለ። ምንድነው ከተባለ የተከፈለ ሥጋ አለ፣ ከዚያ የተዋሃደው አለ፣ ከዚያ ደግሞ መክበር አለ። በዋናነት በጊዜ ሥጋዌና በሰው መሆኑ ምስጢር ላይ በማኅፀን የተደረጉ ሶስት ዋና ዋና ነገሮች አሉ። መክፈል አለ፣ መዋሃድ አለ፣ መክበር አለ። እኒህ ሶስት ነገሮቹ በዋናነት በጥንቃቄ የምታያቸው ነው ቤተክርስቲያን። እኒህ ሶስት ነገሮች በጥንቃቄ ካልታዩ ብዙ ክደቶች የተነሱ በእነዚህ ሶስት ነገሮች ናቸው። ለምሳሌ ያህል ብንመለከት መክፈል ስንል ምንድነው ከተባለ ከመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ከፍሎ ተዋሃደ የምንለው ነው። የተከፈለ ሥጋ አለ። ያ የተከፈለው ሥጋ ደግሞ ተዋህዶታል። ያ የተዋሃደው ሥጋ ደግሞ ከብሯል።
ከውራን በእኒህ በሶስት ነገሮች ግን በጣም ብዙ ነገሮች ይነሳሉ። ለምሳሌ ያህል መክፈል፣ መዋሃድ፣ መክበር ብለን ሶስት ነገሮችን አንስተን በእነዚህ በሶስት ነገሮች አንዱ ካንዱ አይቀድምም፣ አንዱ ካንዱ ወደ ኋላ አይቀርም። ሶስቶችም በቃል በቋንቋ መክፈል፣ መዋሃድ፣ መክበር ብለን እንዲህ በተራ ብንናገራቸውም በምስጢር ግን የተፈጸሙ አንዴ ነው የተፈጸሙት። አንዱ ካንዱ ይቀድማል፣ አንዱ ካንዱ ይከተላል ካል ስህተቱ የሚመጣው እዚህ ላይ ነው። ለምሳሌ መክፈል ብለናል። መክፈል ቀድሞ መዋሃድ ይከተላል። ከፈለ፣ ከዚህ በኋላ ከተከፈለው በኋላ ከሆነ ሰዓት በኋላ ተዋሃደ ካልነው የከፈለው ስጋ ሰው ነበረ፣ ከዚያ በኋላ አደረበት፣ ሀደረ በብሲ ያሰኛል። የጳውሎስ ሳምሳጢ ክደት እዚህ ነው። ቅዱስ ቄርሎስ እንደተናገረው ጳውሎስ ሳምሳጢ እመቤታችን ሰው ጸነሰች፣ በ40 ቀኑ መጥቶ ቃል አደረበት ነው ያለ። ለምን? እስከ 40 ቀን ድረስ ተስሎተ መልኩ የማይፈጸምበት ፍጹም ሰው ስለማይሆን ሰው ፍጹም ሰው የሚሆን በ40 ቀኑ ተስሎተ መልክ ሲፈጸምለት ስለሆነ ያን ጊዜ መጥቶ አደረበት ብሎ ነው ያስተማረው። ይሄ ማለት ነው መክፈልን አስቀድሞ መዋሃድን አስከትሏል፣ ወይም ህድረትን አስከትሏል ማለት ነው። ይሄኛው ያመጣበት ስህተቱ መክፈልና መዋሃድ አንድ የተፈጸሙ ነገሮችን ባለማወቁ ነው። ሌላኛው ደግሞ መክበር አለ። ለምሳሌ አሁን በሰፊው የማይታወቅ በተለይ አባቶቻችን በብዙ መጻሕፍት ላይ የጻፉት አለ። በተለይ በታሪክም ስንመለከተው የነገረ ቅባት አስተምሮ ዜገ ለምሳሌ ቃልና ስጋ ሲዋሃዱ ቃል አምላክነትን አጥቶ ዜገ የሚል ተብሎ ተቀምጧል ይላሉ ተብሎ ተቀምጧል። በአሁኑ የቅባት አስተምሮ እንዲህ እንላለን የሚል አካል የለም። ግን እንዲህ እንላለን አይበሉ እንጂ ግን በምስጢር ይላሉ። ለምሳሌ እሱን ወደፊት እናየዋለን። እንዴት ነው ዜገ የሚሉት የሚለውን እንዴት ነው የሚሉት ከተባለ በነገረ ቅባት አስተምሮ ቃልና ስጋ ሲዋሃዱ ቃል አምላክ ነው፣ ስጋ ደግሞ ሰው ነው። ቃል ቀዳማዊ ነው፣ ስጋ ዳህራዊ ነው። ቃል የሚራብ ነው፣ ስጋ የማይራብ ነው። ቃል የማይጠማ ነው፣ ስጋ የሚጠማ ነው። ቃል የማይደክም ነው፣ ስጋ የሚደክም ነው። ቃል የማይያዝ ነው፣ ስጋ የሚያዝ ነው። የማይደክመው ቃል የማይደክመው አምላክ ከሚደክመው ስጋ ጋር ተዋሃደ። የማይጠማው አምላክ ከሚጠማው ስጋ ጋር ተዋሃደ። የማይሞተው አምላክ ከሚሞተው ስጋ ጋር ተዋሃደ። አምላክነት የሌለው ስጋ አምላክነት ገንዘቡ ከሆነ ቃል ጋር ተዋሃደ። ሲዋሃድ ያን ጊዜ መንፈስ ቅዱስ መጥቶ አከበረው ነው የነገረ ቅባት አስተምሮ። ቅባት ማለት ክብር ማለት ነው። ስለዚህ ያን ጊዜ መንፈስ ቅዱስ መጥቶ ቀባው፣ ያን ጊዜ ከበረ። ማን ነው የከበረ ስንል ስግው ቃል ነው ይላሉ። ስግው ቃል ማለት ነው ቃል አካላዊ ስግው ቃል ማለት ክርስቶስ ነው። ክርስቶስ በጊዜ ስጋዊ ከበረ ከተባለ ቃል አምላክነቱን አጥቶ መንፈስ ቅዱስ አምላክነቱን ሰጥቶታል ማለት ነው። እንግዲህ ዜገ የሚያሰኘው ሐሳብ ይህ ነው። ይህንን አሁንም ቢሆን ከበረ ስንል ስግው ቃልን እንጂ ስጋን ብቻ አይደለም እያሉ በጣም የነሱ ሐሳብ ስህተቱ ምንድነው ከተባለ መዋሃድና መክፈል አንድ ጊዜ የተፈጸሙን ባለማወቅ ነው። እንዴት? ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከፈለ። የከፈለውን ስጋ ተዋሃደ፣ ሲዋሃድ ከበረ። ለምን? እንዴት? ይህንን ሊቁ አርክዎስ ሲናገር ወይ ይመውትን ከሰ እንግዲህ ሳይሞትም እስመረሰዮ ዘይማስን ወዘይትወለጥ የማይለወጥ የማይጠፋ አደረገው። ተዋሂዶ ምስለ መለኮቱ ከመለኮቱ ጋር ተዋሂዶ የማይለወጥ አደረገው። ማንን? የሚለወጥ ስጋ ነው፣ ቃል የማይለወጥ ነው። የሚለወጥ ስጋን ከማይለወጥ ቃል ጋር ሲዋሃድ የሚለወጠው ስጋ በቃል የማይለወጥ ሆነ። እንዲህ ከሆነ ተዋሂዶ ምስለ መለኮቱ ካለ ለምሳሌ መንፈስ ቅዱስ በመንፈስ ቅዱስ የሚከብር ከሆነ መንፈስ ቅዱስ የሚቀባው ከሆነ ወይም መንፈስ ቅዱስ ቅብ የሚሆነው ከሆነ ስለዚህ ስህተቱ ምንድነው የሚሆነው? አንደኛ መለኮቱ ተዋሂዶ ምስለ መለኮቱ ያ ሰው የሆነ መለኮት የማይለወጥ አደረገው ነው ያለ። እንዲያ ከሆነ መንፈስ ቅዱስ ሰው ሆነ ያሰኛል የሚለው መንፈስ ቅዱስን ሰው ወደ ማድረግ ይመጣል ማለት ነው። ስለዚህ በእኒህ ሶስት ነገሮች መክፈል፣ መዋሃድ፣ መክበር አንድ የተፈጸሙ ነገሮች ናቸው። በእነዚህ እኒህን አንድ የተፈጸሙ ነገሮችን ለያይቶ መናገር እኒህን ስህተት እንዲያመጣ ሆናል። ከዚህ አልፎ በእነዚህ ስህተት ላይ በእነዚህ ሐሳቦች ላይ ተንተርሰን የምናየው በነገረ ስጋዌ በዋናነት የምናየው ነገር አለ። ቅድመ ስጋዌ አለ፣
ጊዜ ስጋዌ አለ፣ ድረ ስጋዌ አለ። ቅድመ ስጋዌ ማለት ሰው ከመሆኑ አስቀድሞ ሰው ከመሆኑ አስቀድሞ፣ ጊዜ ስጋዌ ማለት ሰው ሲሆን፣ ድረ ስጋዌ ማለት ሰው ከሆነ በኋላ። እኒህ ለይቶ ማወቅ በቅዱሳት መጻሕፍት ሁሉ እኒህ ነገሮች ተጽፈዋል። ቅድመ ስጋዌ የነበረው መጻሕፍት ላይ ተቀምጧል። ጊዜ ስጋዌ ላይ የተደረገው መጻሕፍት ላይ ተቀምጧል። ድረ ስጋዌ የተደረገው መጻሕፍት ላይ ተቀምጧል። ጊዜ ስጋዌ የተደረገው ለድረ ስጋዌ፣ ድረ ስጋዌ የተደረገው ለጊዜ ስጋዌ፣ ቅድመ ስጋዌ ያለውን ለጊዜ ስጋዌ ሰጥቶ መናገር ስህተት ነው። እኒህ ለይቶ ማወቅ ያስፈልጋል። ምንድነው እሱ ከተባለ ለምሳሌ አንድ ነገር ብቻ እንይ። ቅድመ ስጋዌ ቃል አለ፣ ስጋ አለ። ቅድመ ስጋዌ ቃል የማይራብ ነው። ቅድመ ስጋዌ ስጋ የሚራብ ነው። ስጋ ሩቅ ቢሲ ነው። ቅድመ ስጋዌ ስጋም ሩቅ ቃል ነው። ሩቅ ቃል ማለት ስጋን ከመዋሃድ የራቀ ቃል ነው። ይሄ ቅድመ ስጋዌ የምንናገረው ነው። ስግው ቃል አንለውም። ቅድመ ስጋዌ ቃል ብለን እንጠራዋለን፣ ወልድ ብለን እንጠራዋለን፣ አካላዊ ቃል ብለን እንጠራዋለን፣ እግዚአብሔር ብለን እንጠራዋለን፣ ወልድ ብለን እንጠራዋለን። ክርስቶስ ብለን አንጠራው። ክርስቶስ ማለት ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ የሆነ ማለት እስከሆነ ድረስ ማለት ነው። ስለዚህ ጊዜ ስጋዌ ማለት ቃልና ስጋ ሲዋሃዱ የተፈጸመ ነገር አለ። በቅድመ ስጋዌ ደግሞ የተደረገ ነገር አለ። በቅድመ ስጋዌ ምን ተደርጓል? ቃል አዳምን ፈጥሯል፣ ፍጥረታትን ፈጥሯል። ወወቱ ሁሉ ኮነ፣ ሁሉ በእርሱ ሆነ ብሎ ወንጌላዊ ዮሐንስ በምዕራፍ 1 ላይ እንደተናገረው ማለት ነው። ስለዚህ ያ ቅድመ ዓለም የነበረው ለአብርሃም የተነጋገረው ሊቁ ሄሬኔዎስ እንደተናገረ ዝውቱ ዘአቀቦ ለኖህ፣ ኖህን የጠበቀው እሱ ነው። ወመርሆ ለአብርሃም፣ አብርሃምን የመራው እሱ ነው። ወታስረ ወታንገደ ምስለ ያዕቆብ፣ ከያዕቆብ ጋራ እንግዳ የሆነ እሱ ነው። ወታስረ ምስለ ይስሐቅ፣ ከይስሐቅም ጋራ የታሰረ እሱ ነው። ወተሰይጠ ምስለ ዮሴፍ፣ ከዮሴፍም ጋራ የተሸጠ እሱ ነው። ሀለየ በዳዊት አድሮ ትንቢት የተናገረ እሱ ነው። ወሰበከ ለሕዝብ አይትቱ በነቢያትም አድሮ ብቻውን የተናገረ እሱ ነው ብሎ እንደተናገረ ስለ ቃል ሲናገር አስቀድሞ ኦሪቶ ነቢያት ወንጌል ሰበኮ ክርስቶስ ሃይማኖተ አበው ምዕራፍ 7 ላይ ኦሪትና ነቢያት ወንጌልን ሰበኩ እያለ ይናገርና ሐመድ በዕፀ መስቀል ሞተ ወተቀበረ ወለይወተ ንሶም እነ ምውታን እያለ ይናገርና ዝውእቱ ህሊናሁ ለአብ ፍጹም ቃለ እግዚአብሔር ዘተወልደ እምኔሁ እምቅድመ ኮከበ ጽርዓ፣ የአጥቢያ ኮከብ አስቀድሞ የተወለደ እሱ ነው ይልና ገባሬ ሁሉ ምስለ አብ ወመንፈስ ቅዱስ፣ ከአብ ከወልድ ጋራ ሰውን የፈጠረ እሱ ነው። ፈጣሪው ለሰብ ሁሉን የፈጠረ እሱ ነው። ፈጣሪው ለሰብ ሰውንም የፈጠረ እሱ ነው። ወህልው በኩሉ ግብር፣ በስራው ሁሉ በየትኛውም በአምላክነት ስራ አለ። ሐጋጌግ በውስተ ሕግ፣ በሕግን የሰራ እሱ ነው። ወነቢይ በነቢያት አድሮ ትንቢትን የተናገረ ነቢይ እሱ ነው እያለ እንዲህ እያለ ይናገራል። ስለዚህ ቅድመ ስጋዌ በነቢያት አድሮ የተናገረ፣ ነቢያትን ያናገረ፣ ከአብርሃም ጋር አብርሃምን የተነጋገረው፣ ለሙሴ የተነጋገረው እሱ ነው፣ እግዚአብሔር ነው። ቅድመ ስጋዌ የምንናገርለትን ስጋ ቅድመ ዓለም ከሙሴ ጋር ተነጋገረ አንለውም። ስጋ ቅድመ ዓለም ከአብርሃም ጋር ተነጋገረ አንልም። ስጋ ቅድመ ዓለም አዳምን ፈጠረ አንልም። ስጋ ቅድመ ዓለም ከኖህ ጋር ነበር አንለው። ስጋ ቅድመ ዓለም ከአብርሃም ጋር ወመርሆ ለአብርሃም ብለን ለስጋ እንናገርም፣ ለስጋ ብቻ እንናገርም። ስለዚህ ቅድመ ተዋህዶ ለቃል የተፈጸሙ ነገሮችን በቃል የተሰሩ ነገሮችን ለቃል ሰተን እንናገራለን። ይሄ ቅድመ ስጋው ያለው ነው። ማይራብነትን፣ ማይጠማነትን፣ ማይድከም ሁሉን ገዥ መሆኑን፣ በዓለም የመላ መሆኑን እኒህ ነገሮች ሁሉ ለቃል ሰተን እንናገራለን። ይሄ ቅድመ ስጋው ነው። የቃል እንዲህ ከሆነ የስጋ ምንድነው? ቅድመ ስጋዊ ከተባለ የስጋ ደግሞ በዚሁ ተቃራኒ የስጋ ደግሞ አለ። ለምሳሌ ስጋ የሚራብ ነው፣ የሚጠማ ነው፣ የሚደክም ነው፣ ውሱን አካል ነው፣ ግዙፍ አካል ነው፣ ጠባብ አካል ነው። ይሄ ስጋ ነው። በጣም ሰፊ ነገሮች የቃል የስጋ ደግሞ እኒህ ነገሮች አሉ፣ የዚህ ተቃራኒ ማለት ነው። እኒህ ቅድመ ስጋዊ ሲሆኑ ጊዜ ስጋዊ ምንድነው የሆነው ከተባለ የማይራብ ያልነው ቃል የሚራብ ያልነው ስጋ፣ የማይጠማ ያልነው ቃል የሚጠማ ያልነው ስጋ፣ የማይደክም ያልነው ቃል ይደክማል ያልነው ስጋ፣ የማያንቀላፋ ያልነው ቃል ያንቀላፋል ያልነው ስጋ፣ የማይሞትና የሚሞት የማይደክምና የሚደክም
የማይጠማና የሚጠማ አንድ አካል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ከሁለት አካል የምንለው አንዱ አካል ያ ቃል ቀዳማዊ አካል የማይረባ የማይጠማ ያልነው ነው አንዱ አካል ደግሞ የሚጠማ የሚደክም ያልነው አካል ነው ከሁለት አካል አንድ አካል ስንል ስለዚህ ከሁለት አካል አንድ አካል ሆነ ብለን ጊዜ ስጋዌ እናገራለን በጊዜ ስጋዌ ስንናገር ጊዜ ስጋዌ የተፈጸመ ነገር አለ ምንድነው የተፈጸመ ቅድም የተናገርናቸው መዋሃር ተፈጽሟል መክፈል ተፈጽሟል መክፈር ተፈጽሟል ይህ ጊዜ ስጋዌ የተጠናቀቀ የተፈጸመ ነው ከስጋዌ በኋላ አልተዋሃደም ለምሳሌ ኋላ ተዋሃደ አንልም የተዋሃደው ጊዜ ስጋዌ ስለሆነ ቅድመ ስጋዌም አልተዋሃደም ድረ ስጋዌም አልተዋሃደም ተዋሃዶ የተፈጸመው ቅድመ ስጋዌም አይደለም ድረ ስጋዌም አይደለም ጊዜ ስጋዌ ነው መክፈር የተፈጸመው ቅድመ ስጋዌም አይደለም ድረ ስጋዌም አይደለም ጊዜ ተዋሃዶ ነው መክፈልም የተፈጸመው ድረ ስጋዌ አይደለም ቅድመ ስጋዌ አይደለም ጊዜ ተዋሃዶ ነው ጊዜ ስጋዌ ጊዜ ተዋሃዶ የተፈጸመ እኒህ ሶስቱ ነገሮችን ስንናገር በጊዜ ስጋዌ ጠንቅቀን እናገራለን በእነዚህም ስንናገር ለምሳሌ ርስት ብለን የምንናገረው አለ በመጻሕፍት ደረጃ ርስት ማለት ነገር ክርስቶስን ነገር ስጋዌን ስንናገር በበነ የምንናገረው ለምሳሌ ቅድም እንዳየነው ማይራባው አካል አለ የሚራባ አካል አለ ከሁለት አካል አንድ አካል ሆኗል ከዚህ በኋላ ሁለትነት የለም እስመረሰዮ እስመኮን አሐደ ህላዌ እምክሌቱ ህላዌያት ከሁለት ባህሪ አንድ ባህሪ ሆነ ወረሰዮም አሐደ ለክሌሆሙ ሁለቱን አንድ አደረጋቸው ብሎ እንደተናገረ ከሁለት የሥጋ አካል ነበረ የቃል አካል ነበረ ከሁለት አካል ወደ አንድ አካል ታቆን ሳይለቅ ማለት ሥጋነቱ ሳይለቅ ታቆ እንዳለው ነው ማለት ነው ታቆ እንዳለው ነው የሥጋ ባህሪ ያለ የቃል ባህሪ ያለ ከሁለት ባህሪ አንድ ባህሪ ሆነ እሱም ታቆ አለበት ከሁለት አካል አንድ አካል ሆነ ስንለው ውላጤ እንዳይሆንብን ታቆን ይዘን ነው ሆነ ስንለው ሥጋ አምላክ ሆነ ስንል ሥጋ ረቀቀ ስንል ግዙፍነቱ ሳይለቅ ነው ሥጋ ምሉ ሆነ ስንል ውስንነቱ ሳይለቅ ነው አምላክም ተወሰነ ስንል ምሉነቱ ሳይለቅ ነው ገዘፈ ስንልም ምሉነቱ ሳይለቅ ነው ተወሰነ ስንልም ረቂቅነቱ ሳይለቅ ነው ማለት ነው ለዚህ ነው ሊቁ ሲናገር ጽውረ ሊቁ ሄሬኔዎስ ጽውረ ተሬ ለተወዲዮስ ተመቃብር እንዘውቱ ይመልኩሎ በሁሉ የመላ ሲሆን ወደ መቃብር ለመጨመር ዮሴፍና ኒቆዲሞስ ተሸክመው ታየ እንግዲህ ዮሴፍና ኒቆዲሞስ ሥጋውን ቅዱስ ሥጋውን ተሸክመው ወደ መቃብር ይዘውት ይሄዳሉ ይሄ በሥጋው ነው በመለኮቱ ደግሞ በዓለም የበላ ነው ታቆ ነው ሥጋ እንደመሆኑ ዮሴፍና ኒቆዲሞስ ተሸክመውታል አምላክ እንደመሆኑ ደግሞ በዚያ ዓለም አለ አንተ ህዱር ውስተ ከርሰ መቃብር አንተ በመቃብር ውስጥ አለ ወአንተ ንዑር ዲበ ኪሩቤል በዚያ በኪሩቤል ጀርባ ደግሞ አለ አንዱ አካል በመቃብርም አለ በኪሩቤል ጀርባም አለ በመቃብር ያለው ሰው እንደመሆኑ በኪሩቤል ጀርባ ያለው አምላክ እንደመሆኑ ይህ ማለት ግን መለኮት የመለኮትን ሥራ ትስብእት የትስብእትን ሥራ ወይም ሥጋ የሥጋን ሥራ ይሰራ ማለት አይደለም አንድ አካል አንድ ባህሪ እስከሆነ ድረስ የምንናገረው ይሁን ሁሉ ለአንድ አካል ነው ለምሳሌ ያህል ሰው ከሁለትነት የሰው መዋሃዱ ታቆ አለበት ለምሳሌ ሰው ሁለት ነገር አለው ሥጋ አለው ነፍስ አለው ሰው ከነፍስና ከሥጋ አንድ ሰው ተብሏል ሰው የሚባለው የነፍስና የሥጋ ተዋህዶ ነው ሰው ነፍስ ከሥጋ የተለየች ነፍስ ሰው አትባልም ረቂቅ መንፈስ ተብላን እንጠራታለን ከነፍስ የተለየ ሥጋም ሰው አይባልም በድን ሬሳ ብለን እንጠራዋለን ሥጋ ብለን እንጠራዋለን ሰው ተብሎ ለመጠራት የግድ የነፍስና የሥጋ ተዋህዶ ያስፈልጋል ሰው በዚህ ተዋህዶ ስራውን ይሰራል ሰው ለምሳሌ ቢሄድ ቢራመድ ከአንድ ቦታ ወደ አንድ ቦታ ቢሄድ ማን ነው የሄደ ሥጋው ነው ነፍሱ ነው የሄደ ብንለው እንዴ ወይም አንድ ሰው አሁን ይያዛል ይጨበጣል ለምሳሌ አንድ ሰው ከአንድ ሰው ጋር ሰላምታ ሲያዝ ይጨባበጣሉ ነፍስ አለው በምኑ ነው የተጨበጠው ሥጋው ነው የተጨበጠ ነፍሱ ነው ብንል አይ ነፍሱ ነው እንዳንል ነፍስ አትጨበጥም ሥጋው ነው እንዳንል ያ ሥጋው ነፍስ የተለየው ነው ወይ ስለዚህ በተዋህዶ ነው ነፍስ በሥጋ ሰላም ትላለች ትጨበጣለች በሥጋ ነው አሁን ዓለመ ሥጋ እስከሆነ ድረስ ነፍስ ሥጋን መስራት ትኖራለች ኋላ ደግሞ ከትንሣኤ በኋላ ደግሞ ሥጋ ነፍስ መስሎ ይኖራል ለምሳሌ ረቂቅ ነፍስ አለችን ግን ረቂቋ ነፍስ ርቀቷን አናውቀውም ዛሬ ለምሳሌ ሰው ረቂቅ ነፍስ አለ ብሎ ሊረቅ አይችልም ዛሬ
ይገዝፋል፣ ይያዛል፣ ይጨበጣል። ረቂቅ ነፍስ አለኝ ብሎ አልያዝም ማለት አይችልም። እንኳን ሌላ ነፍሱ እንኳን የት እንዳለችም አያውቃትም። ሊቁ እንደነገረን ማለት ነው። እንደነገረን እንደው ነፍስ በስጋችን እንዳለች እናውቃለን። ወመኑ ዘረየ ነፍሶ ግሙራ ነፍሱን ያየ ማን ነው? ወመኑ ዛሰሳ ወነጸራ በአይነ ስጋ ለነፍስ ዘተተዋሃደ ምስለ ስጋው ከስጋው ጋር የተዋሃደች ነፍሱን ያያት ማን ነው? ስለዚህ ያያት የለም። ወሶበየንቤ ዘንተ ይምሰልክሙ እንዲህ ስንል ግን አልወተ ነፍስም ስጋ የነፍስን ከስጋ ጋር መኖር የምንክድ አይምሰላችሁ። ንነሰ አላ ንነሰ ነአምን ወነአምር እኛ ግን እንዲህ እናምናለን። ከመሐለወት ነፍስ ምስለ ስጋ ከዊና አሃደ አካል ከዊና አሃደ ላዌ አንድ አካል አንድ ባህሪ ሆና ነፍስ ከስጋ ጋር እንዳለች እናምናለን። እንዲህ ያመን ግን ነፍሳችንን ነፍሱን ያየ ማንም የለም። ሰው ስጋውን ግን ያያል። ስጋውን ያያል። እንዲህ ስላለ ግን ነፍስ የለውም ማለት አይደለም። ዓለመ ስጋ ስለሆነች ነፍስ አትታይም። ኋላ ዛሬ በመያዝ በመጨበጥ ነው ሰው የሚኖረው። በትንሣኤ ዘጉባኤ ደግሞ በመያዝ በመጨበጥ ያለው ስጋ በዓለመ ነፍስ ስለሚኖር በርቀት ይኖራል። በርቀት ሲኖራውን ስጋ መጨበጡን ይሄ ግዙፍነቱን ለቆ አጥቶ ተለውጦ አይደለም። ግዙፍነቱ እንዳለ በረቂቀ ነፍስ ይኖራል። በረቂቀ ነፍስ ይኖራል። የሰው አኗኗር እንዲህ ነው። የሰው ተዋህዶ እንዲህ ነው። እንደዚህ ሁሉ መለኮትና ስጋ አንድ አካል አንድ ባህሪ ከሆኑ በኋላ አንድ አካል አንድ ባህሪ ከሆኑ በኋላ ይህ የትስብእት ነው፣ ይህ የመለኮት ነው አንለው። ሁለቱ የምንናገረው ለአንዱ ለክርስቶስ ነው። ለአንዱ ለክርስቶስ ነው። ስለዚህ ስንናገር ለአንዱ ለክርስቶስ ጠንቅቀን ነው። ተራበ ብለን ስንናገር እንዳጠገበ እንናገራለን። ወበከመ ሪበ ከማሁ አጽገበ ሕዝበ ብዙኃነ እንደ ተራበ ሌሎች ሰዎች አጠገበ። ወበከመ ጸማ ከማሁ አስተዮሙ ለሰብአ ከመቃብ ረስዮ ማየ ወይነ ተጠማ ብለን እንደተናገር ደግሞ በቃና ዘገሊላ ሰርግ ተገኝቶ ውሃውን ወይን አደርጎ እንዳጠጣቸው እናውቃለን። ስለዚህ ተጠማ፣ ተራበ፣ ደከመ የሚለውን ብቻ ይዘን ገንጥለን አንይዝም። ወበከመ ኖመ እንደተኛ እንዳንቀላፋ በመርከብ ላይ አይተናል፣ ተመራናል፣ ሰምተናል። ወበከመ ኖመ ተኛ ብለን እንደተነገርለት ከማሁ ተንሳ ወገሰጾሙ ለነፋሳት ወአዘዞሙ ለነፋሳት ወመናፍስትኒ ታዘዙ ሎቱ እንደተኛ ተነሳ፣ ተነስቶም ነፋሳትን ገሰጻቸው፣ ዝምም አሉ። ወበከመ ሞተ ከማሁ ተንሳ ሞተ ብለን እንደተናገርለት እንዲሁም ተነሳ። ወበከመ ተንሳ ከማሁ ሕያው ውእቱ ወመድኃኒ እንደተነሳ እንደዚሁም የሚያድን ነው ብሎ ይናገራል። ስለዚህ ተኛ እንዳለው ተነሳ እንለዋለን፣ ገሰጻቸው እንለዋለን። ሰው እንደመሆኑ ተኛ፣ አምላክ እንደመሆኑ ባሕርን ገሰጸ። ሰው እንደመሆኑ ሞተ፣ አምላክ እንደመሆኑ ተነሳ። ሰው እንደመሆኑ የዳዊት ልጅ እንለዋለን፣ አምላክ እንደመሆኑ እግዚአ ዳዊት እንለዋለን። ወበከመ ውእቱ ወልደ ዳዊት የዳዊት ልጅ እሱ እንደሆነ ከማሁ ውእቱ እግዚእ ወልደ ዳዊት እንዲህም ሁሉ የዳዊት ጌታ ነው። ክርስቶስ የዳዊት ልጅ ነው፣ የዳዊትም ጌታ ነው። የዳዊት ጌታ የምንለው አምላክ እንደመሆኑ ነው። ዳዊትን ፈጥሮታል፣ የፈጠረው እሱ ነው። የዳዊት ልጅ እንደው የምንለው ደግሞ ሰው እንደመሆኑ ነው። ለምን? ከዳዊት ልጅ ስለተወለደ። ወበከመ ውእቱ እምዘርአ አብርሃም እሱ የአብርሃም ዘር እንደሆነ ከማሁ እምቅድመ አብርሃም አሉ እንደዚህም ሁሉ ከአብርሃም በፊት እንዳለን እናገርለታለን። ሰው እንደመሆኑ የአብርሃም ዘር እንለዋለን። አምላክ እንደመሆኑ ደግሞ ሲነግረን እምቅድመ ይትወለድ አብርሃም አሎ ከሆነ አብርሃም ሳይወለድ እኔ አስቀድሜ አለው ብሎ ይነግረናል። ይሄ ነገረ ክርስቶስ ነገረ ተዋህዶ ነው። ይህ ምንድን ነው የሚያሳየን ስንለው ውላቄ እንደሌለ፣ ቱሳኤ እንደሌለ፣ ሚጠት እንደሌለ ነው የሚያሳየን። ተዋህዶ ማለት ተዋህዶ በተዋቅኦ የምንለው እሱን ነው ማለት ነው። ስለዚህ በዚህ በተዋህዶ በተዋቅኦ የቃልና የሥጋ መዋሃድ እኒህ ነገሮች ሲፈጸሙ፣ እኒህ ነገሮች ሲከናወኑ በእኒህ ነገሮች በጊዜ ተዋህዶ የምንናገራቸው እኒህ ነገሮች ናቸው። ምን? መክፈል፣ መዋሃድ፣ መክበር። እኒህን ጊዜ ሥጋዌ እንናገራለን እንጂ ድረ ሥጋዌ አንናገርም፣ ቅድመ ሥጋዌ አንናገርም። ጊዜ ሥጋዌ ለይተን እናገራለን። ይሄ ተዋህዶ ነው። ይህንን ስንናገር የሥጋን ለሥጋ የመለኮትን ለመለኮት ሰጥተን ነው የምናገር። ይህንን በርስት አንናገርም። ጊዜ ሥጋዌ ለተደረገው ነገር ርስትን አንናገርም። እንዴት የማንናገረው? ለምሳሌ ቃል ከሥጋ ጋር ተዋህዷል። ይሄ መዋሃድ የተፈጸመው ጊዜ ሥጋዌ ነው።
ጊዜ ስጋዌ ነው ከዚያ ደግሞ ክርስቶስን ደግሞ ሞተ ብለን ምናገርለት አለ ሞተ ብለን ስንናገር ክርስቶስ በስጋ ሞተ ብለን ምናገር በስጋ ቅዱስ ጴጥሮስ ሞተ በስጋ ወሐዮ በመንፈስ በስጋ ሞተ በመለኮት ግን ሕያው ነው ብሎ እንደነገረ በበለ ምናገርለት ድረ ተዋህዶ ባለው በርስት ጊዜ ተዋህዶ ግን በስጋ ተዋሃደ እንለው በርስት አናገርም ስጋን ተዋሃደ እንለዋለን እንጂ ለይተን ነው የምናገረው መለኮት ስጋን ተዋሃደ ብለን ነው የምናገርለት ኋላ ግን መለኮት ወይ ገሌን እንዲያደረገ ብለን አናገርም ድረ ተዋህዶ ማለት ነው ከተዋህዶ በኋላ አንድ አካል ስለሆነ በርስት እናገራለን ጊዜ ተዋህዶ በተፈጸመው ግን ርስትን አናገር የነገረ ቅባትና የነገረ ተዋህዶ አንደኛው ልዩነቱ ምስጢሩ ያልገባቸው አንደኛው ይሄ ነው ነገራችን ርስት ነው እነሱ ጊዜ ተዋህዶ በተፈጸመው ርስት ሰጥተን እናገራለን ነው ለምሳሌ ተቀባ ሲሉ ማን ነው የተቀባ ሲል ስግው ቃል ነው እንዴ ቃል ተቀውጣል ይችላል አዎ ተቀውጣል በማን በስጋው ይላሉ እንዴ ቃል በስጋው የሚቀባ እንዴ ይሄንን ለማየት በደንብ ለማየት ለምሳሌ ተቀባ የሚለው ማየት ይቀድማል ተቀባ ማለት በዋናነት ቀባ የሚለው ቅባት የሚለው አይለቃል የሚለው ግሳዊ ፍቹ በዋናነት ሶስት ነገሮችን ነው የሚያሳየን ከዚያ በጣም ብዙ ሀተታዊ ትርጉም ሊኖር ይችላል ግን በዋናነት በሶስት ከፍለን እናየዋለን ምን ትርጉም ይሰጣል ከተባለ ቀባ አከበረ የሚል ትርጉም አለው ቀባ ተዋሃደ የሚል ትርጉም አለው ቀባ ቀባ ለከለከ የሚል መቅባት ምን ማለት ይሄ እንዲህ አለ ይሄንን በመጻሕፍት ደረጃ ነው የምናየው ለምሳሌ ቀባ ቀባ ቀለም መቅባት የሆነ ነገር መቅባት ንዋየ ቅዱሳትን ሜሮን መቅባት እኚህ ነገሮችን ቀባ የሚለው ትርጉም ይኖረዋል የመጀመሪያው እሱ ምንድነው ከተባለ በኦሪት ዘጸአት ላይ ንዋየ ቅዱሳቱን ቀባ የሚለው ነገር ቀባ ማለት አሁን እሱ የሆነ ነገር መቅባት ነው ለምሳሌ ንጉሱን ቀባው ካህነ ቀውቶ አከብሚል ቅባት የተፈጸመ ነገር አለ የሆነ አራት ሽቶ አምስተኛ ቅባት ዘይት አጣፍተው የሚያኖሩበት ከዚያ የሚቀባ ማለት ነው ወይም ዘይት ቅባት የምንለው እሱ መቅባት አንደኛው እሱ ነው ሌላኛው ቀባ አከበረ ብለን እንፈታዋለን ቀባ አከበረ ብለን ስንፈታው መነሻለን ምን መነሻለን ሲቀባም ሲዋድም አንድ ጊዜ ነው ሲቀባም ሲዋድም አንድ ጊዜ ነው ማለት ነው ሲከብርም ሲዋድም አንድ ጊዜ ነው ሲቀባም ሲዋድም አንድ ጊዜ ነው የሚለውን ሲቀባም ቀባ ተዋህደ ተብሎ ስለሚተረጎም ሲዋድ ብለን አንፈታው ሲቀባም የሚለው ሲከብርም ሲዋድም አንድ ጊዜ ነው ለማለት ነው ለምን ሲቀባውን ተዋህደ ብለን ተፈታ ነው ሲዋድም ያርሰኝበናል ይሄን ምን ፈታው ቀባ ብሎ ተቀባ አከበረ ሲል ነው ማለት ነው የቀባ ትርጉም እንዲያሉ ይተቀባ በእንተ በፍቅር ዘቦቱ መክበር ክብር ሽቶ የከበር አይደለም ይላል ሊቁ ቄርሎስ አሁን ይተቀባ ሲል አልተዋደም ይያል አይደለም አልከበረም ሲል ነው ይህንን መነሻ አድርገው እንደው ቀባ አከበረ ተዋህደ ብሎ ተረጎማል ሲሉ ሁሌም ተዋህደ ተብሎ ይተረጓል የሚመስላቸው ብዙ ሰዎች አሉ እንደ ንባቡ እንደ ሐሳቡ ሁሉ ጊዜ ይተረጎማል